አሁን በተሰማ መረጃ ጠቅላይ ሚኒስትሩ በገዛ ፈቃዳቸው ከስልጣን መልቀቃቸውን አሳውቀዋል። በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ ምንድነው ያጋጠመው? የዶክተር አብይ እንግዶች በአዲስ አበባ ማታ ላይ ሞባይል ተሰርቆባቸው እንደነበረ ጠቅላይ ሚኒስትሩ ተናገሩ። ዋት ሀገር ልታስጎበኛ መጣ ከሩቅ ሀገር እንግዳ መጡ ስልክ ሲዘረፍ ምን ትላለህ? አነጋጋሪው የጋናው ጠንቋይ ትገምሽት ጋና ከእንግሊዝ ጋር ያላትን ወሳኝ ጨዋታም ጠንቋዩ እንግሊዞች ጎል እንዳያስቆጥሩ አደገኛ መላ በጅቻለሁ፣ አጥቂያቸው ሃሪኬን እንዳይጎዳ አላደርግም። ጋይስ እንዴ ክፍት ጎል እኮ ነው የሰጠው። ጋይስ ሰርቷል ማለት ነው፣ ጥንቁልናው ሰርቷል። ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬው ቪዲዮአችን የጃኒና የአዶኒን አዲስ ድራማ እናያለን። እንዲሁም ደግሞ የኢቢኤስ ቲቪው ጋዜጠኛ ጌታሁን አንድ ትልቅ ነገርን ቲክቶክ ላይ ተናግሯል። እሱንም አብረን የምናይ ይሆናል። ሌትስ ጎ። ተመልሰናል። በእርግጥ የትም አልሄድንም ነበር። ብንሄድማ መቼም አንመለስም። ጋይስ ምን አለ ታስሮ ነበረ? ተፈታ እንዴ? ጋይስ ተፈታል መሰለኝ። መብራት የተሸከመ ዛፍ የገጨው ግለሰብ ፖሊስ ባይዘውም ኤሌክትሪክ ያዘው። ዛፉ ላይ ፖሊስ ባይዘውም ኤሌክትሪክ ያዘው። ጋይስ ጉዳት ያደረሰው ግለሰብ ከኤሌክትሪኩ በላይ የዛፉ ወጪ ነዝሮታል። አረ ምን አለ ጋይስ? ባይታሰር አለመታሰር እኮ ሲያንሰው ነው ጋይስ። እዚች ሀገር ላይ እንደዚህ አይነት ነገር መናገር በኢየሱስ ስም አይ ድፍረቱ ግን ድፍረቱ ማርያም don't miss. No, he's fucking good. That motherfucker don't miss, man. He's good. In the heat of battle, he don't miss. No. In the heat of controversy, he don't miss. ዛሬ ሜንስ ጋንም ሰርቀን ልንውጣ ነው። what ይታፈንበት ጋይስ እዚህ ገብተን ምናምን ልንሰርቅ ነው ምናምን ብሎ እንዴ ታፍኗል ሳጋ ካሜራ እንዳያይ በነገራችን ላይ አለ ካሜራ። Now I know who doesn't have a father. This is fatherless behavior. መምታት ነበር አንተን ይዞ ደግሞ ቀረጸው። ጋይስ ለምን ትቀርጸዋለህ እንዴ? ሲክስ አታረግም እንዳልታረ በኢየሱስ በጣም ሼምፉል ነው በጣም። አነጋጋሪው የጋናው ጠንቋይ ትገምሽት ጋና ከእንግሊዝ ጋር ያላትን ወሳኝ ጨዋታም ጠንቋዩ እንግሊዞች ጎል እንዳያስቆጥሩ አደገኛ መላ በጅቻለሁ፣ አጥቂያቸው ሃሪኬን እንዳይጎዳ አላደርግም፣ የማደርገውን ግን እኔ አውቃለሁ። ጋይስ እንዴ ክፍት ጎል እኮ ነው የሰጠው ጋይስ። አይታችሁታል ጋይስ? ክፍት ጎል ነው የሰጠው ጋይስ። አይታችሁታል? ተመልከቱ ጋይስ፣ ኬንን ተመልከቱት። ሰርቷል ማለት ነው፣ ጥንቁልናው ሰርቷል። መንፈስ ቅዱስ ይህን ሰውዬ ባካችሁ ምንም ያክል ብር ከፍላችሁ አምጡት ለኛ እንዴ ጠንቁልልለኛም ለዓለም ዋንጫ እንድናልፍ። ኢቢኤሱ ጋዜጠኛ ምንድነው ያጋጠመው? በኢቢኤስ ቴሌቪዥን እንግዲህ የ2030 ፕሮግራም አዘጋጅ የሆነው ጋዜጠኛ ጌታሁን አሰፋ አንድ አስገራሚ የተባለ መልእክትን አስተላልፏል። የኦክሲጅን ማሽን በየቀኑ መጠቀም ግዴታ ለሆነባችሁ ወገኖቼ እግዚአብሔር ይማራችሁ። ፈጣሪ በነፃ የሰጠንን ነገር ምን ያህል ውድ እንደሆነ የምንረዳው ያን ነገር ስናጣው ነው በማለት መልእክትን አስተላልፏል። ታዲያ ጋዜጠኛው ይህንን ያለው ታሞ በሆስፒታል ተኝቶ አይደለም። ይልቁንስ በቻይና አንድ ከፍተኛ ቦታ ላይ ለጉብኝት በሚወጣበት ወቅት ቦታው ላይ የአየር እጥረት ስለሚያጋጥም እሱን ለመደገፍ ኦክሲጅን እየተጠቀመ በነበረበት ወቅት ነው። እውነት ነው፣ ፈጣሪ በነፃ የሰጠንን ነገር በዋጋ ጋይስ። በጣም ብዙ ሰዎች ይህን ቪዲዮ አይተው ይሄ ሰው የታመመ እንዴ ምናምን እያሉ ኮሜንት ላይ ሲቀውጡት ነበረ። እሱ ግን ለቀረጻ ነበረ ያን ሁሉ ነገር ያደረገው እና ደግሞ ከፍተኛ ቦታ ላይ እነሱ ያረፉበት አፓርታማ ከፍተኛ ቦታ ላይ ስለነበረ ኦክሲጅን ያጥራቸዋል እና ይህን መሳሪያ ለዛ ነው የሚጠቀሙት እንጂ ታሞ አይደለም ምናምን አይደለም፣ ጤነኛ ነው። በጣም ብዙ ሰዎች ሲጨቀጭቁት ነበረ ታመነው ምን ሆነ ነው ምናምን እያሉ ማለት ነው። የኢትዮጵያ ብረታ ብረት ኮርፖሬሽን ለፖሊስ የሚሆን ዱላ ማምረት መጀመሩ ተነገረ። በፊት በከፍተኛ ወጪ ወደ ሀገር ውስጥ ይገባ የነበረው ዱላ በሀገር ልጆች መመረት መቻሉ ህብረተሰቡን ሰፋ ባለ መልኩ ለመቀጥቀጥ የሚያስችል ነው ተብሏል። በፊት ላይ የነበረው ዱላ ተጠርጣሪው ጀርባ ላይ በቶሎ የሚያልቅ ሲሆን
አሁን ግን የሚመረተው የፖሊስ ዱላ ግን ቆይታ መንግስት ቢቀያየር እንኳን ከቀጣዩ መንግስት ጋር የዱላ ቅብብል ለማድረግ የሚያስችል ነው ተብሏል። አረ ምን አለ በኢየሱስ ኤምዲኤፍ ቻሌንጅ ሰጥቶት እሱን የሰራንለት ቻሌንጅ የጠየቅንለት እንጂ ልመና። እነዚህ ሁለት ሰዎች ጋይስ ስልክ በየሳምንቱ በየቀኑ ነው የሚጠፋቸው። የምን ሳምንት ቆይቶ ለታያቅም ማይኮ ጋይስ ማይኮ ዛሬ ስልክ ይሰጠዋል እንደምንም ብሎ ከአንድ ካምፓኒ ጋር እንትን ብሎ ፕሮሞሽን ሰርቶ ይሰጠዋል። አይፎን 17 ነው ደግሞ እኮ የሚይዘው። ከዛ በቀጣዩ ቀን ላይ ምን ያደርጋል? ወይኔ ተዘረፍኩ ምናምን ቲክቶክ ላይ መጡ ጋይስ። በአንድ ቀን አንተ አይፎን 17 የሚያክል ስልክ በቀን ታጠፋለህ እንዴ? እንዳለ በደንብ አትይዝም እንዴ? አንዴ እኮ ልትሰረቅ ትችላለህ። ሁለተኛ፣ ሶስተኛ፣ አራተኛ 1፣ 5፣ 10 ጊዜ አይሆንም ጋይስ የጠየቁ? እስኪ ንገሩኝ ማርያምን። ይኸው አሁንም እየጠየቁ ነው ያደረጉት እየሸጡ እየተቀበሉ ብለህ ስማችን ያጠፋበትን ሂደን አያይዘን ጉዳዩን እንከሳለን። እናንተ ምን ሆናችሁ ነው? በቃ ቤተሰቡ ቻሌንጅ የተሰጠው ቻሌንጁን ለማሳካት ጠብር ግፍ እያለ ነው። ሌላ ምናምን ሲለምን አይታችሁ ታውቃላችሁ? አላየንም። ለምን ወሻሻለን ደግሞ? ማይኮ ተሰርቋል አልተሰረቀም የሚለውን ቼክ ማድረግ ከፈልጋችሁ እቺ በሰሚት ቀዩ ድልድይ ያለች በዛ ጥፍስ ትው ያሉ ሱቆች አሉ። እዛ መጠየቅ ነው በቃ። እዛ ሂዳችሁ ጠይቁ አይደለም እንዴ? yes ደግሞ ከሳሉ ይላል እንዴ? ከሱም ብሶ ደግሞ ከሳሉ ይላል እንዴ? ስልክን አስመልስ እባክህ። እዚህ ነገሩን አታምስሩ። ይኸውላችሁ ከተዋነነ ይቀራል ነው በቃ። መቤት ምን ሆናችሁ ነው? ጀመር ስልክ ሲጠፋ ለምንድን ነው ሮጦ ቲክቶክ ላይ የምመጣው እንዴ? ፖሊስ ጣቢያ አትሄድም እንዴ? ስልክ ሲጠፋ እኮ ፖሊስ ጣቢያ ነው የሚኬደው። ቲክቶክ ላይ መጣ ስልክ የተዘረፍኩ ብትል ማን ይሰማል ወንድሜ? አሁን በተሰማ መረጃ ጠቅላይ ሚኒስትሩ በገዛ ፈቃዳቸው ከስልጣን መልቀቃቸውን አሳውቀዋል። ምን? ጠቅላይ ሚኒስትሩ በገዛ ፈቃዳቸው ከስልጣን መልቀቃቸውን አሳውቀዋል። ማነው ጁቬ? እባክህ ስለት አለብኝ በማርያም ቤተክርስቲያን በኩል ለፍ በቻልኩት መጠን ለባለቤቴ ጥሩ ባል፣ ለውብ ልጆቼም ደግሞ የደስታና የኩራት ምንጭ የሆነ ጥሩ አባት ሆኛለሁ። አሁን ግን በአገሪቱ ትልቁ ስራዬን እየለቀኩ ነው። ይህን በስሜት ተሞልቶ የተናገሩት ዛሬ ድንገት ስልጣናቸውን መልቀቃቸውን ያወጁት የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው። እንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው። መጀመሪያ ላይ አብይ አህመድ አላለም እንዴ? ጆሮዬ ነው እንዴ? ቆይ ጠቅላይ ሚኒስትሩ በገዛ ፈቃዳቸው ከስልጣን መልቀቃቸውን አሳውቀዋል። ጠቅላይ ሚኒስትሩ ለምንድን ነው አብይ አህመድ ያለ መሰለኝ ጋይስ? በኢየሱስ ስም የእንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው። እንግሊዙ ጠቅላይ ሚኒስትር ሰር ኪር ስታርመር ናቸው። የሰው ታሪክ ማውራት አብይ አህመድ ቢላክ መቼም አልለቅም፣ መቼም ትሞታታለህ፣ አልለቅም። የዶክተር አብይ እንግዶች በአዲስ አበባ ማታ ላይ ሞባይል ተሰርቆባቸው እንደነበረ ጠቅላይ ሚኒስትሩ ተናገሩ። ጠቅላይ ውስጥ ለመጀመሪያ ጊዜ ወደ ኢትዮጵያ የመጡት የውጭ ሀገር እንግዶቹ በቀን ውሏቸው የከተማዋን ኮሪደር ልማትና ሪቨርሳይድ ፕሮጀክቶችን በመጎብኘት ማታ ላይ ከሀያት ሆቴል ወጥተው በእግራቸው በመጓዝ ላይ እያሉ በሁለትና ሶስት ግለሰቦች አማካኝነት የሞባይል ስልክ ስርቆት ተፈጽሞባቸዋል። አረ በኢየሱስ በጣም ትልቅ ውርደት እኮ ነው ጋይስ። አስቡት፣ ሀገር ልታስጎበኛ መጣ፣ ከሩቅ ሀገር እንግዳ መጥቶ ስልክ ሲዘረፍ ምን ትላለህ አሁን? በኢየሱስ ሰርች አታድርገው። ጃኒ እንደሆነች እኮ ያስታውቃል። የታወቀ ነገር እኮ ነው። ሰርች አድርጎ ምናምን ተናገርን የሚሰማን ሰው ጠፋ። እነዚህ ሰዎች ውሸታም ናቸው፣ አጭበርባሪ ናቸው። ተናገርን ግን የሚሰማን የለም። ድራማ ይሰራል። ቆይ ድራማ እኔ እኮ ኢትዮጵያ ሕዝብ ይገርመኛል። አሁን ነገ እኮ ተጣልተናል ቢሉ ያምኗቸዋል ጋይስ። ተጣልተናል ብለው ቢመጡ ቪዲዮ ቢሰሩ እንዴት ለምን ትጣላላችሁ ምናምን ብሎ የሚያብድ ሕዝብ ነው ያለን። ያው ጋይስ ድራማ በቃ ሁሌ ይሰራል። ጃኒና አዶናይ ድራማ አይሰለቻቸውም። ቪው ሲቀዘቅዝባቸው ወደ ድራማ ነው የሚሄዱት ሁለቱም። ትምህርት ቤት ገቡ እኩል፣ እሷም ፕሮፌሰር እሱም ፕሮፌሰር ይሆናሉ። በማህፀናቸው እንደሚያስቡት እንደሚያስበው ምንድን ነው እያልከን ያለው ነው? አይ ለምን ሰዎች ፓንት አድርገው ከዛ በላዩ ላይ ሱሪ ምን አደረገ? ያንኛው ልብሬ ይታፈርበት። ቆይ ምንድን ነው እያወሩ ያሉት ጋይስ? ለምን ታዲያ አንተ ሸፍነው ትሄዳለህ? አንተ ባትኖር ምን እሸፍናለሁ? እኔ ለአንተ ነው የሸፈንኩት። ምን እንዳደረገ ሶፊ ምን እንዳደረገ
ራሴን የሸፈንኩት አለ እኮ ላይ ተንጠልጥሏል። ራሴን የሸፈንኩት አለ እኮ ላይ ተንጠልጥሏል። ታዲያ ኦቬስ የሆነ ነገር እኮ ነው እያወሩት ያሉት ጋይስ። ምንድን ነው ነገሩ? What the fuck do you mean? How It's embarrassing. Yeah. It's a disgrace. That's what it is. A disgrace. It's a disgrace. ይሄን ቪዲዮ አይታችሁታል ጋይስ? የኢትዮጵያ ሜዳ ተበላሽቶ ዝናብ ዘንቦ ምናምን ነገር እየቀዱ ጭራሽ ደግሞ በመወልወያም እንትን ሲሉት ነበረ ጋይስ። ኧረ በስመ አብ። We've been broke so long, nigga, we don't even know if getting rich is real. Damn. It's guys. It's በመወልወያ guys. Gang, it's over for us, nigga. We're never going to get money. You know that, right? እንግሊዝ ደጋፊዎች ምንድነው ቆልፈዋል? ምንድነው ይሄ? ቋጠሮ ቆልፈናል ነው። አይታችኋል? እንጨን ነገር በሙሉ ለቻ ሎክዲን ነው። we are locked in አርገይዟል። ምንድነው? ምንም አልገባኝም። ያልገባኝም እያያቴንም እንደ አንተ ራስህ ምን ፍላጎት ጸብ ነው የፈለከው? አዎ ጸብ ነው የፈለከው። ና ግባ፣ ቅዳሜ ግባ። ቅዳሜ 4 ሰዓት ግባ። በኢትዮጵያ 4 ሰዓት፣ በቻይና 6 ሰዓት፣ በሳውዲ 5 ሰዓት፣ በቱርክ 9 ሰዓት ግባ። ላይፍ ግባ። ይመቸኛል። ግባ። እንተያያለን። ማን እንደሚያሸንፍ እንተያያለን። ግባ። አላው ሳይዴን አታውቅም። እንግዲህ ቀጠሮ ተይዟል። ፋሚሊ ያው እንደማታሳፍሩኝ ተስፋ አደርጋለሁ። ያው በእናቴም በአባቴም ያለው ነገር ያው ታውቃላችሁ። ከተሸነፍኩ በጣም ብዙ ቤተሰብ ነው የሚጎዳው። እንዳሸነፈ እርዱኝ። በጣም አዋድም ያው በእናቴም ኦሮሞ ነኝ በአባቴም እንትን ነኝ። እንግዲህ ፎቶም ስትለቅ ሪፖስት እያደረኩ ነው። የሳይ ያው ያለው ነገር ጠብቃለሁ። ማነው ለገነጥሉት ነው እንዴ? ልጅ በረከት እንዴት ነህ? ሰላም ነው። ዛሬ ከየት ብቅ አልክ? ሰላም ነው በልብዬ እኮ በዚህ በኩል አይደለ ግባ እንዳለለ እኮ እንደው እንዴ እሺ። ኧረ ቁልፉ የለም የቤቱ እንዴ በረከት። አይ በረከት እንግዳ ተቀባይ ሆነ። ከብሬው ገባ። በጣም ሚስት እንዴት ነች? ባለቤት ነኝ። መቼ አገባው በረከት? እኔ እኮ ትዳር እኮ አይሆንልኝም እዚህ ቤት እንዴ። መልክ ነው በረከት። እሺ መልክ ነው። ኧረ በኢየሱስ ኧረ 3 ሰዓት ሆነ ከገባሁ ውጣልኝ። በከዛ ቤቴ ልሰቃይ እንዴ? ኧረ እባክህ ውጣ በረከት። ኧረ በፈጠረህ እንዴ! ኧረ ተው እባክህ እንዴት ተኛው አንተ ሰው ተኛው እንዴ? ስማሽ አሁን በረከት ከቤት የሚያስወጣ ነገር ልንገርህ። ስማኝ ከቤት የሚያስወጣ ነገር ልንገርህ። በረከት ተነስ፣ ከቤት የሚያስወጣ ነገር ልንገርህ። 4 ታላላቅ ሁነቶች በአንድ አዳራሽ ለ8ኛ ጊዜ የሚካሄዱት አግሮፉድና ማስታወቂያ ነው ፕላስፒንግ በተፉበት ሳተፍ ለበለጠ ምርጫል እና እንደዛ ነው ለሃለ በረከት። ገርም ነገር እና ፍጣላት ተጣማውን ኧረ ወጣለሁ እና ውጣ ነው ሻንጣይ ልጅ ሙጣ ወዴ ነው ና በሩ በዚህ መውጣት የለም አልወጣም እንዳታስበው። ወንድ አፍረተ ስጋ ይባላል እኮ አይደል? አንተ ነው ይሸፈናል እኮ መሸፈን ያለበት ፓንት መደረግ ያለበት አፍ ላይ ነው። ዋይ ፓንት መደረግ ያለ አንተ እንዳታወራ የሳይ አፍ ላይ መደረግ አለበት። በነገራችን ላይ ጋይስ ይሄ ሰውዬ እንዳያወራ አፉ ላይ ደብል እንደው የብረት ፓንት ቢኖር መደረግ ያለበት በአፍረተ ስጋ ምላስ አፍ ነው። አንተ እንዳታወራ ማለት ነው። ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች በስመ አብ ወልድ ወመንፈስ ቅዱስ። Somebody been smoking and drinking. ጋይስ ፖድካስቱን የጠርቶት ራሱ እንዲህ ሲያደርገዋል እንዴ? እኔ አስወጣው ነበረ ቢሰድበኝ እንደዚህ። አንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ራስህ ፖድካስት ጠርተህ ኢንተርቪው አድርገህ ብለህ ጠርተህ መሰደብ በጣም ያናዳል ጋይስ። በጣም አንተ የት አምሽተህ ነው የምትመጣው? በማቱሳላ ዘመን አምሽተህ ወደ ቤት ሲገባ ኧረ እዚህ እና ካፋው ጋር እኮ ዝም ብዬ ስጫወት ነበር። ምንድነው ጋሻ ካፋው ደግሞ ቤታቸው ስርዓት የለውም እንዴ? እስከዚህ ሰዓት ድረስ ደግሞ ጠጥታል አይደል? 400 ዓመት ሳይሞላህ መጠጥ። አቤት 400 ዓመት ሳይሞላ እንዳትጣላል። 400 ዓመት ሳይሞላህ በዚህ ከቀጠልክ 300 እኮ ነው ገና አንተ 300ኛ ዓመት ላይ ትጠጣለህ። 400 ሳይሞላ አድር ነው መጠጡ ሲሆን 10 ዓመት ሙሉ አምሽተህ ትመጣለህ። ዋት 10 ዓመት ነው እንዲያምሽቶ የመጣው? እኛ እኮ ድሮ 5 ዓመት ሲሆን ቤታችን ገብተን ክትት ነበር።
ዳይኖሰርስ ቢበላህ። ያ ጋይስ በጣም ጸደይ ነው ጋይስ ይመቸው። ለሚደረገው እንቅስቃሴዎች ተጫዋቾቹ ለማድረግ በሚያደርጉት ጥረት ላይ እክል ሲገጥማቸው ተመልክተን እንደምንመለከተው ውሃውን ለማውጣት ጥረት እያደረገ ነው የሚገኝ። በተለይ መሀል ቦታ ላይ ተጫዋቾች ኳስ ለማንቀሳቀስ ትልቅ እክል ሲፈጥርባቸው ተመልክተን፣ ከዛ ውጭ ግን ኢትዮጵያ ቡናዎች ከጨዋታው አስቀድሞ አሰልጣኙ ሲናገር እንደተመለከት ነው በሽግግሮች ልንጫወት እንችላለን። እንሳተፍ እንዴ ውሃውን በቂ የምር ሄዳችሁ ብትሳተፉ እንዲያግዟቸው እንጂ ሰው ኃይል አለ ማከርቱ ተስደሙ ይሄን ጋይስ ግን መከረስ እኮ የለበትም ይሄ ነገር ለሀገር እኮ ከባድ ውርደት እኮ ነው ማርያምን። አሁን እንዴት ነው ይሄ የታየ ኢትዮጵያ እኔ እኮ ኢትዮጵያ ቡናዎች ከጨዋታው በፊት አሰልጣኙ ሲናገር እንደሰማነው በሽግግር ላይ አተኩረን ዲፌንሲቭ ኦርጋናይዜሽናችንን ተመልሰናል። የክፍለ ሀገር መንገድ እገታ ሲያመጣ አየር መንገድ ትርፍ አመጣ። ግጥም ነው ምን አለ ግጥም ነው። የምድር ጉዞ መዘዝ ይዞ በመምጣቱ ህብረተሰቡ አውሮፕላን መጠቀም በመጀመሩ ከመናኸሪያ ይልቅ አየር መንገድ አውቶቡስ ተራ ሆነ። ለርካሽ ዋጋ ብሎ ርካሽ እጅ ላይ መውደቁ ብዙ ዋጋ ያስከፈለው ህዝብ ፊቱን ወደ አየር ማዞሩ ተገቢ ቢሆንም የአየሩም ዋጋ ከምድሩ እገታ ጋር ተቀራራቢ ሆኖ በነገራችን ላይ በፕሌን ከምትሄድ ሂደት አግተ የሆነ ነገር ብትሰጥ ይሻላል። የብሱም የአየሩም ጉዞ ፈለጣ የሆነበት ህብረተሰብ ጩኸቱ እንደ ፉጨት እየተቆጠረ ነው። ይህም በመሆኑ ህብረተሰቡ ከፈጠራ ባለሙያዎች ጋር በመተባበር ከአውሮፕላን ዝቅ ከአውቶቡስ ከፍ የሚል ክንፍ ያለው ታታ በመፍጠር ነፍሱንም ኪሱንም ቢያተርፍ ይሻላል። ክንፍ ያለው ታታ ወደ ስራ የሚገባ ከሆነ ሰው ከአንድ ቦታ የእውነትም በበራሪው ሄደ ይባላል። ግን ይሄ ታታ በጣም ብዙ ደንበኛ ነው የሚኖረው ጋይስ። ኧረ በስመ አብ አሰብኩት። በ10 ብር ካርድ ሳቢያ የጎረቤቱን 8 ጥርሶች ያረገፈው ተከሳሽ በዚህ ሰዓት መነጋገሪያ ሆኗል። የአምቦ ከተማ ነዋሪ የሆኑት ለ10 ብር ካርድ ተሬሳ ገመቹ በ10 ብር የሞባይል ካርድ በተነሳ ክርክር የጎረቤታቸውን የአቶ ቱራ ታደሰን አፍ በድንጋይ በመምታት 8 ጥርሶቻቸው ጭራሽ በድንጋይ ነው በኢየሱስ እንዲረግፍ ማድረጋቸው ተሰምቷል። Look, some people need to be gone, bro. You know what I'm talking about? In order for shit to get better. ሰሩት የፈጠነ ሰሩት reason why he should be doing a somersault in there and banging onto Gabriel Mikhail. You know what, Gilbert? It's a penalty. I'll tell you. It's in the box. Goalkeepers come. ለምን ነው የተገለበጠው ጋይስ? ኳሷን እኮ በስርዓት ይዟታል እኮ። Doing a somersault in there and banging onto Gabriel Mikhail. አይ የሆነ ቢፍ አለባቸው። በረኛው You know what, Gilbert? It's a penalty. I'll tell you. It's in the box. Goalkeepers come for red cards for this kind of situations. በጡቱ ነው በእንቅስቃሴ ውስጥ ከፊት መስመር ተጫዋቾች ጋር ያላችሁ ግንኙነት ከጌም እያደገ ነው የሚገኘው። የዳኛ መከራ ለማለት የሚደረጉ እንቅስቃሴዎች ተጫዋቾቹ ለማድረግ በሚያደርጉት ጥረት ላይ እክል ሲገጥማቸው ተመልክተን እንደምንመለከተው ውሃውን ለማውጣት ጥረት እያደረገ ነው። መብራት ጠፋ ደግሞ ጋይስ፣ እዚህ ጋር ደግሞ መብራት ጠፋ። 30 ደቂቃ ተጠብቆ ጨዋታው እስካሁን መብራቱ አልመጣም። 30 ደቂቃ ተጠበቀ አልመጣም። እንግዲህ ምን ይቋረጥ ጨዋታው ወደ የቤታችሁ ሂዱ ተባሉ። የሰፈር ጨዋታ እኮ ነው የሚመስለው ጋይስ። የሰፈር ጨዋታ ራሱ እኮ ማድረግ አለበት። እንዴት ፕሪሚየር ሊግ ፕሪሚየር ሊግ የሚያክል ነገር በመብራት ተቋርጦ ወደ የቤታችሁ ሂዱ ይባላል ጋይስ። ተበተኑ በቃ ወደ የቤታችሁ መሽቷል። መጣም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም 90 ደቂቃ ተጠናቋል። 6 ቀሪ ደቂቃዎች ጭማሪ ሰዓት ሀገራችን ኢትዮጵያ የ2028ቱን የአፍሪካ ዋንጫ ለማስተናገድ ጥያቄ አቅርባለች። በምንድን ነው የምታስተናግደው? እንደዚህ ፕሪሚየር ሊጋችን እንደዚህ ወርዶ ነው የዓለም ዋንጫ የምናዘጋጀው? እክል ሲገጥማቸው ተመልክተን መብራት በመጥፋቱ የሽረና የቅዱስ ጊዮርጊስ ጨዋታ የተቋረጠ ሲሆን መብራት ይመጣል ተብሎ ቢጠበቅም ሳይመጣ በመቅረቱ ቀሪ 6 ደቂቃዎችን ነገ 4 ሰዓት ላይ እንዲደረግ ተወስኗል። ትናንት ዝናብ፣ ዛሬ ደግሞ የመብራት መጥፋት የኢትዮጵያ ፕሪሚየር ሊግ አንድ አካል ሆነዋል። አስቡት ጋይስ፣ ገብተህ 6 ደቂቃ ተጫውተህ ስትወጣ ኧረ በስመ አብ። ሲኦል መግባታቸውን እርግጠኛ የሆኑ ግለሰቦች የግል ገነት መገንባት ጀመሩ። ከአውቶቡስ ወንበር ይልቅ የፓርላማ ወንበር በቀላሉ ይገኛል ሲሉ
ኦቤስ ነው የሶቪየት ከአዲስ አበባ ነዋሪዎች በበለጠ የአዲስ አበባ አበቦች ውሃ ያገኛሉ። የሶቪየት ተወዳጁ ኮሜዲያን ምን ያለ ያረጋል በቁጥጥር ስር መዋሉ ተሰማ። ወቅታዊ የፖለቲካ ጉዳዮችን በዜና ወጃ ቀርጸው በማቅረብ የሚታወቀውና ሰፊ አድናቆትን ያተረፈው ኮሜዲያን ያደረገ እውነታውን አወራ እንጂ ገደለ እንዴ? ምን ያለ ያረጋል በዚህ ሳምንት በጸጥታ ኃይሎች ቁጥጥር መንግስትን ተሳደበ እንጂ ገደለ እንዴ? ተርሟሉን የተለያዩ የመረጃ ምንጮች ጠቁመዋል። ያ ጋይስ ብቻ ግን ሰሞኑን ደግሞ ምን አለ ተፈቷል የሚሉ ወሬዎች እየተናፈሱ ነው። እሱም የሆነ አዲስ ቪዲዮ ለቋል መሰለኝ፣ ግን የተጣራ መረጃ የለም። ጋይስ ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።